ና አንተ የብድቃ ኮፍዬ የመሰልክ ና እስቲ ምንድነው ሰፈሩ በነጠላ ጫማ እኮ ሻወር ቤት አደረገው ጠቅላላ እኮ ምንድነው ምን አገባሁት አንተ ችጋራም አፍን እንዳከፍት ያ አባተ ራሱ እናትን ሲያገባ ትዝ ይለኛል ከበረሃ ያመጣው ናጎቨር እኮ ቬሎ ነው ብሎ አልብሶ እኮ ነው ያገባት ይሄ ተመጣ ችጋር ከዘር ነው ያንተ ብቻ አይደለም ለለፈልጌ ነው ምን አርግ ነው የሚል ከመሬት ተነስተው የቴንሰር ስላልጠራው ተናደው ማ እኔ ሸራቱ ጥሩ በቅርጫ ለተደገሰ ድግስ ምናደደው ሰምተናል እኮ 500 ሰው ተጠርቶ መጥቶ ምግብ ደርሶት የበላው 15 ሰው ነው ቀሪውን ከኔቷ አጠጥታችሁ አንዴ መለሳችሁት ምግብ እንኳን አለ ተርፎ ራሱ ፍሪጅ ውስጥ ተከቷል ፍሪጅ ኬታ በበዳባት ድስ ፍሪጅ ኬታ ያመጣው ፍሪጅ ነው ብትለው ውሃ ራሱን ስራ ውስጥ አይደል የምታቀዘቅዙት አትወሽካታ ፍሪጅ እንኳን ባይኖረን ዳቦ መድፊያ አለ ዳቦ መድፊያ ያያው በሱ ዳቦ ሳይሆን ሽንት ድፉበት ምድረ ሸታታ እንኳን አይበሉ ከሶ በላይ ሸታታ አለ እንደ ጋቢውን ራሱ ማያዝ መስራት ጋቢ እንዳትናገር ይኸውልህ መስመር እንዳንተላለፍ አንተ እኔ ሸታታ ትላለህ እኔ እኮ በእጄ በልቼ እግሬ የምታጠብ ሰው እኮ ነኝ እኮ ያ አጎት አለ አይደል የዶሮ ኩስኩስ ቢል ከሱ በላይ ሸታታ አለው እሱ እንኳን እንዳይሰማውት ያልቀለውታል ማ እሱ ሊመታኝ እኔ ማለት በአንድ እጄ ጋቢ እየቋጨው በአንድ እጄ መቷል ጥቁር ቀበቶ እንዳለኝ ረስተው ነው እንዴ ሱሬ ላይ ማረጋው እኔ ፈጣን ሯጭ ነኝ እያልኩ ነው አባሮ በሽታው ላይ ይዘኝ እፍ ነው አሁን ትላንትና ኃይሌ ገብረስላሴ ደወለልኝ ቪዲዮ ኮል ሳነሳው አደራ ሪከርድ አደራ እኔ ግን አይደለም ያንተን ሪከርድ ምርቃና ሮጬ ነው መሰብሮ ነው ያልኩት ይገርማል እና አሸንፋለሁ እያልከን ነው ምን አይነት ጥያቄ ነው ይኸውልህ እኔ ሩጫውን ሲተኮስ ጀምር እነሱ ሲቀባበል ቢጀምሩ ወደ ኋላ ዱብ ነው መቀደማቸው እየሮጥኩ ለውሃ ሲጠማኝ እየሄድኩኝ ከባምባ ውሃ እየቀደውኝ እየጠጣው በመለስ እንኳን አያሸንፉኝም እያልኩ ነው በራስ ተማምናል ማለት እየነገርኩ እኔ በእጄ ብሮጥ አይቀድሙኝ ይኸውልህ ጋቢ ለብሼ እየቋጨው ተሮጥ ነበር እንደው ብዙ ጊዜ ካየኝ እኔ ሩጫ መሃል ላይ ቸገሬ ብርድ ይለኛል ለሱ ደግሞ እንደ መፍትሄ መወስደው መደረብ ነው 3-4 ልደርባቸው እችላለሁ ስሜም ደርቤ ነው እንደውም የሆነ ጊዜ ካየኝ በጣም በብዙ ርቀት ቀድሜ ያሸነፊያቸው እኔ ሻወሬን ወስጄ መጥቼ ሜዳሊያን ወርቄን ተሸልሜ ቆሜ ዜግነት ክብር እያል ባንዲራ እየተሰቀለ እነሱ ግን ገና 3 ዙር ቀርቷቸው እየሮጡ ነበር አስታውሳለሁ በጣምም ደግሞ ፈጣን ሯጭ ነኝ እኔ ውድድሩ ካለቀ በኋላ ራሱ የእግሬን ፍጥነት ለማረጋጋት 2 ዙር ከምናምን ሮጬ ነው ድካም ደግሞ እኔ ላይ አይታይም መጨረሻ አይደክመኝ እኔ ሮጦ ይጣጣል ሮጦ ነው የሚሉኝ እዚህ ራሱ መጨረሻ ላይ ነው ውሃ ራሱ መጠጣው እኮ አይደል እንዴ እሺ የመጨረሻ በጠጣው ሩጫው ሊጀመር ነው በቃ አሁን ሊድና እኔ ማለት ነው ከ1-2 ደቂቃ በኋላ ጥያቄው ጠፍቼ ሻይ ቡና እያልኩኝ ማኪያቶ ስለምጠጣ እስኪደርሱብኝ ወይ ዛናና ጠይቀኝ አንተ እሺ ለአሁኑ ግን ቻው ወይሽ እኔ አሁን ላይ ሲጀመር የቆጨኝ እስከዛሬ የሰበርኳቸውን ብሎኬቶች ባጠራቀማቸው ነው ባለ 4 መኝታ 2 ሽንት ቤት ያለው ቪላ ቤቱን ላሰራ ነበር እኮ ደግሞ እስከዛሬ የበላሁት ክትፎ ራሱ እኮ አልተከፈለም እኮ ታዲያ ለምን አሸንፋት ከፍለ ፈጣሪ ጸባይ ወድማ ይኸውልህ እኔ ለብር ብዬ አይደለም የሁለት ማንጎ ጭማቂ ቢከፈለኝ ገባው ነው እንዴ አልፈረውም እኮ እንዴ እኔ እኮ በቴኳንዶ እኮ ማለት ነው ማስተርስ አለኝ በውሹ ዲግሪ አለኝ በማርሻል አርት ፒኤችዲ አለኝ በጂጂትሱ ደግሞ ፕሮፌሰር እኮ ነኝ እኮ ታዲያ ለምን ፈርቻ አይደለም እናቴ ስለሰማች ነው ራሴ ነገርያት ደግሞ እናቶች ታውቃለህ ይታወቃቸዋል እኮ አይደለ ታውቋታል ባሸነፍም ብሩን እንደማይከፍሉኝ ማለት ነው ደግሞ ስሰማ ማለት ነው እኔ ሪንግ ውስጥ ከገባው በኋላ ተመሳጥረው ለ3 ዲመቱኝ እንደሆነ መረጃው ደርሶኛል ከየት ነው የደረሰ ከራሴ ነው ደግሞ እኮ አዘጋጆቹ ራሱ እኮ አጭበርባሪዎች እኮ ናቸው አስብ ውስጥ እኔም ብሎ 10 ሰው ቢመጣ ከዛ ከነዛ 10 ሰዎች የትኬት 10 ሺህ ብር ቢቀበሏቸው ስንት ብር ይመጣል 60 ሚሊዮን ያውላ ለማን ነው ለራሳቸው እኮ ነው የሚያረጉት ያንኑላ ብር እኮ ደግሞ ማለት ነው እኛ ትላልቅ ሰዎች ነን በዚህ እድሜያችን እንደ ህፃን ልጅ ወርደን ጸብ ላይ ምናምን መገኘት አለብን ብዬ አላምንም አሁን እኔ እንዲህ ስል ሰው ፈርቼ ምናምን ይመስላል ፈርቼ አይደለም እናቴ ስለማትፈቅድልኝ ነው ወይኔ እናቴ ብትፈቅድልኝ ኖር አሳየው ነበርሽ ወይ ካልሆነ እናትን እናስፈቅድልኝ ወይ እንደዛ አይሆንም አሁን እኛ ሲጀመር ሰሞኑን ጀሞ ካለው ቤታችን ለቀን ኬንቴሪ ልንገባ ነው ነገሩ ደግሞ በዚሁ የሚቀጥል ከሆነ ማይረግብ ከሆነ በዛ ወደ ቡታቸራ እንገባለን ብለናል እና እናንተ መታችሁ ለመጠይቅ ይርቃችኋል ችግር የለውም ምን መጣ እንዴ ምንድነው በቃ እሺ አልችለውም ምን አርግ ነው የምትለኝ አልችለውም በቃ እንዴ ታስገድሉኝ ነው እንዴ እኔ ለእናቴ ልኑርበት በቃ አልፈልግም አልቃላም እንዴ አይዞ ምንድነሽ ምን አንዱ ነው ትላንትና አይኑን የሆነ ነገር ወቅቶት ጠፍቶ መጥቶ እዚህ ጋር በቃ ማብሪያና ማጥፊያ ልስራ አለብኝ እኮ ነው አንተ ራስህ በቃ እንዳታስበ ታይፎድና ታይፈስ ነው በቅርቡ ይሻላልሽ እንዴ ዶክተር ተፈንክቼ መጥቼ እኮ አሸጋልኝ ነው እኮ የጭንቅላት ታይፎድና ታይፈስ ምንድነው የምትለው እንዴ ይባላል እንዴ ቆይ ዶክተሩ እኔ ነኝ አንተ ነህ እንዲህ በቃ ዝጋ ቀር አይደል አንተ ራስህ እንዲሁ እንዳንተ የዛገ ሰው ትላንትና እጁን የዛገ ብረት ቆርጦ ቲታኖስ ሊወጋ መጥቶ እንዲሁ እንዳንተ ሲያዘገኝ ሰውየውን ትቼ የዛገውን ብረት አስመጥቼ ብረቱን ነው ወጎ ቲታኖስ ይጋር ተርፏል ግን ብረቱ አይዞ
አንተ ራስህ እዚህ በቋፍ ሆነ ትለፈልፋለህ ስለ ሰው። እንካው እዚህ 4 መድኃኒት አዝዤልሃለሁ። የምን የፍንክቱ ነው አንደኛው። ሁለተኛው ደግሞ የፍንክቱን ስትውጥ ጨጓራ እንዳይነካ ነው። ሶስተኛው ደግሞ ለጨጓራ ያወጥከው ጉበትን እንዳይነካ ነው። አራተኛው ደግሞ ለጉበቱ ያወጥከው ሳምባን እንዳይነካ ነው ያዘዝኩልህ። የሳምባዬ ግን ስወስደው ሳምባዬን አይነካው። ድመት እኮ አይደለም የምትውጠው ዛምባን ሚነካ ኪኒን ነው። ሳናይ በሳማ መለብለብ ነበር። ነይ ማነሽ ሲስተር? ይኸውልሽ አሁን ከሰዓት ላይ ማለት ነው ያ ጆሮ አይሰማኝም የጆሮ ችግር ያለበት የለም ሲወራ አልሰማም ምናምን ያለ የማይሰማው ሰውዬ ይመጣል። ጎመን ዘር አዘጋጅልኝ ክፍል ያስቀምጪልኝ ገዝተሽ በደንብ አስሰዋለሁ ጆሮን ይሰማል። ያ ሆዴ የሚያመመኝ ያስቀምጠኛል ያለውም ይመጣል። ቦታ ፈልጊለት የሚቆምበት። ጠዋት ላይ ደግሞ ስሻና ያቃጥለኛል ያለውን ስለቀጠርኩትኝ የሚያቃጥለው ነገር እሱን ስትቶ ራሱን እንዲያቃጥል ማለት ነው ፊውዝ እንቀየርለታለን። እሱ ጋር አብሮት ደግሞ የተወጎም ይመጣል። ለሱ እንኳን ብርጭቆ አዘጋጅ አፍረን እንጠጣዋለን። እንዴ አንተ እስካሁን አትሄድክም እንዴ? አልተሻለኝም እኮ አልተሻለም። ችግር የለውም በቃ እኔ ቆንጆ ሐሳብ የሚሰጥ አልጋ ልስራልህ። ከዛ አልጋው የሚሰጠውን ሐሳብ ተንተረሰ ለጥ ማለት ነው አልጋው ላይ። እሺ ግን ሶፋው ነው ኤል ሼፕ ነው የምፈልገው። ምንድነው እየነገርኩህ? ይኸውልህ ሰዓት ግዴታ እኮ ሶፋው ኤል ሼፕ መሆን የለበትም። ስታይል እኮ ይቀየራል። እኛው ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ ድረስ ሶፋውን በብቃት መስራት እንችላለን እያልኩ ነው። ትችላለህ ግን ምን አይነት ጥያቄ ነው? ሰፈር ውስጥ እኮ አእምሮ እኮ ነው የሚለው እንዴ። እኔ ዳቦ እኮ ጠዋት ቁርሴን እኮ ቫርኒሽ ቀብቼ እኮ ነው የምበለው። እንዴ ሱሪ ላይ መሳቢያ እንዳልሰራልህ አታናደኝ እንዴ። እኔ አጠና እንደ ካሮት ለጌ የምሰራ ልጅ እንዴ እንድትናገረኝ አልፈልግም። ሲጀመር ወሬውን ተውና እስቲ እስከዛሬ የሰራውን አሳይ። እኔ ሰዓት የለኝም። እኔ ያሰራሁትን ፎቶ ማንሳት ብላ አይመቸኝ። ሰዓት ወደ ስራዬ ነው ቢዚ ነኝ። ገብቷል። ለአንድ ወዳጄ ራሱ ሰሞኑን በባህር ዛፍ እንጨት እጣን ማጨሻ ሰርቼለት ከእጣን ውጪ ነው የገላገልኩት። እጣን ማጨሻው ላይ እሳት ብቻ ስታረግ እጣኑ ማጨሻ የተሰራው ከባህር ዛፍ አይደለ? ራሱ ባህር ዛፉ ነው የሚጨሰው። እሱን እንዳስረከብኩት ደግሞ የጣውላ ፓንታዞን እሱን እየሰራሁለት ነው። ቢዚ ነኝ እኔ። ገብቷል። የሚገርም ለአንተ ራሱ ከፈለክ ማለት ነው በኤምዲኤፍ ቆንጆ መጋረጃ ልስራ ለሳሎን። ካልፈለክ ደግሞ ረከቦት ልሰራልህ እችላለሁ። ዲጄ ሚክሰር ያለው ጭው አንድ ቡና። አይ እሱ እንኳን ይቅርብ። ሌላ እንጂ ተወሱ እነሱ ይተዋቸውና የሚተጣጠፍ ኪችን ካቢኔት ልስራልህ። አብሮት ደግሞ የኮምፐርሳቶ ዌልካም ምንጣፍ፣ የሸምበቆ አልጋ ልብስና የቀርከሃ አንሶላ ልስጥህ አንድ ላይ ማለት ቶቶ በቃ እንደውም አንተ ይቅርብ ነው የሚቻል። በራብ በቃ ያልከኝን እሰራልሃለሁ። እንደ ምርቃት ደግሞ በኮምፐርሳቶ ቆንጆ መስታወት ትሰራለህ ለመኝታ ቤት። ግን ምንም አታይበትም። ለምን እንዴ? ኮምፐርሳቶ ነው መስታወቱ ዳውን ወደ ውስጥ